የእስራኤል ሕዝብ ከግብጽ ወጥቶ ኤርትራ ባህር ጋር ሲመጣ በደረቅ ምድር ተሻገሯል። በደረቅ ምድር ተሻገሩ። እንዲህ አይነት ኤርትራ ውሃ ለማንም ሰው መንገድ ለቆ አያውቅም። ብራዘር የገባበትን ይገላል፣ የገባበትን ያሰምጣል። እንደዚህ አይነት አካሄድ ሄሎ፣ እንደዚህ አይነት አካሄድ ከዚህ በፊት ዘሮቻቸው ሄደው አያውቁም። አያቶቻቸው ሄደው አያውቁም። ባህር ለሁለት ተከፍሎ ሄደው አያውቁም። እግዚአብሔር መለኮታዊ ጣልቃ ገብነት በህይወት ሲሆን ያንተ ዘሮች ባልሄዱበት መንገድ እግዚአብሔር ያስኬዳል። እኔ ባርካለሁ። ከዚህ በፊት ለዘሮች ያልተከፈተ መንገድ ላንተ ይከፈት። በኢየሱስ ስም ይከፈትልህ። በኢየሱስ ስም ይከፈትልህ። በኢየሱስ ስም ይከፈትልህ። ባንተ አለመቻል ያልተገደበ የእግዚአብሔር ችሎታ ማለት አትችልም። አለመቻልህ እግዚአብሔርን ለህይወትህ አንዳች ነገር ከማድረግ አይከለክለው። አታውቅም፣ አይከለክለው። ዘመድ የለህም፣ አይከለክለው። ማንም ኔትወርክ የለም፣ አይከለክለው። አንድ ጉዳይ ነው። እግዚአብሔር ጣልቃ ሊገባ ሲል፣ ወደ ህይወትህ ሊመጣ ሲል፣ ነገሩ ሊቀይረው ሲል፣ ምዕራፍን ሊያስቀጥለው ሲል ያንተን መቻል ያንተን ኢኮኖሚ አይደገፍም። ዛሬ እነግርሃለሁ ከዚህ በኋላ ያንተ ኢኮኖሚ ሳይሆን የእግዚአብሔር ኢኮኖሚ ህይወትን ያስቀጥለዋል። ሰማያቶች ይከፈታሉ። ጣሉ ባንተ ላይ ይወርዳል። ስማ ጌታ ሆይ፣ ጌታ ሆይ የዛሬን ብቻ ብለህ ታውቃለህ። ይህችን ብቻ የዛሬን ብቻ የዛሬን ብቻ መውጫ በሌለበት አጣብቂኝ ውስጥ ገብተህ እያለ የዛሬን ብቻ ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ ተዘግቶ እያለ ዲቫይን ኢንተርቬንሽን ከጎን አይደለም፣ ከኋላ አይደለም፣ ከፊት አይደለም፣ ከላይ ነው። የሚከለክለው እጅ የለም። የሚከለክለው እጅ የለም። ዛሬ ባርካቸዋለሁ። ዛሬ ጸልይላቸዋለሁ። ለዘመናት የኖረ የድህነት ቀንበር በእግዚአብሔር ጣልቃ ገብነት ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ሜዲካል ሪከርዳችሁ ይስተካከላል። አለ የተባለ በሽታ አይኖርም። አሁን አንዳንዶቻችሁ አሜን ስትሉ ልጆቻችሁን እያሰባችሁ አሜን እንድትሉ ፈልጋል። ሌላውን ትውልድ የያዘ ቅርቃር የእናንተ ልጆች አይይዝም። ልጆቻችሁ ከገቡበት ቅርቃር እግዚአብሔር ፈንቅሎ ያወጣቸዋል። በኢየሱስም ያወጣቸዋል። ሰባሪው እየሰበረ ከፊታችሁ ይሄዳል። አሜን። ቁጭ በል። ቆይ መለኮታዊ ጣልቃ ገብነት ለምን ብላችሁ ጻፉ። መለኮታዊ ጣልቃ ገብነት ለምን ለመሰላችሁ? አንደኛ የትኛውም ታላቅና አስደናቂ ነገር ያለ እግዚአብሔር ሊሆን ስለማይችል፣ ታላቅ ነገር አስደናቂ ነገር ያለ እግዚአብሔር ሊሆን ስለማይችል የግድ ዲቫይን ኢንተርቬንሽን መለኮታዊ ጣልቃ ገብነት ያስፈልጋል። ለምሳሌ ትልቅ ነገር ታስባለህ፣ ትልቅ ፕሮፖዛል፣ ትልቅ ቢዝነስ መስራት ትፈልጋለህ፣ ትልቅ ደረጃ መድረስ ትፈልጋለህ። ይሄንን ያለ እግዚአብሔር መድረስ፣ ያለ እግዚአብሔር መያዝ፣ ያለ እግዚአብሔር መሆን አትችልም። ለምሳሌ ጠላት አለ፣ ገዳቢ አለ፣ ምቀኛ አለ፣ ከግራ ከቀኝ እንዳትፈናፈንም ያደርጋል። ይሄንን እየሰበረ ቀንበርን እየሰበረ አዋጅን እየገለበጠ ላለቀ ነገር እግዚአብሔር ህይወትን እየሰጠ አንተ እመንና አሜን በለኝ። ዛሬ አሜን የምትለው ነገር ከ10 ከ15 ዓመት በኋላ ለልጆች ይስራ። አሜን በለኝ። በኢየሱስ ስም አሜን ይሁንልህ። ታላላቅ ነገር ካንተ ቤት ይገለጣል። አስገራሚ ነገር ካንተ ዘር ይወጣል። አስደናቂ ነገር በጌታ በኢየሱስ ስም ከቁጥር ያለፈ፣ ከወሬ ያለፈ፣ ከመብላት ከመጠጣት ያለፈ በእግዚአብሔር አቅም የሆነ በእግዚአብሔር ችሎታ የሆነ በኢየሱስ ስም ወደ ዘይታችሁ ይግባ፣ ወደ ዘራችሁ ይግባ። ታላቅና አስደናቂ ነገር እዚህ ሀገር ያለ ዘመድ አይሆን፣ ያለ ኔትወርክ አይሆን፣ ያለ ብር አይሆን። አንተ ደግሞ ግግም ያልከገማነ እግዚአብሔር በማይፈቅደው መንገድ አልሄድም ብለህ ነገሮችን ከእግዚአብሔር አንጻር ብቻ ነው የምታስኬደው። አሁን የሚያስፈልገው በርን የዘጋ መንገድ ላይ እንቅፋት ያስቀመጠውን ክፉ የሚያነሳ መለኮታዊ ጣልቃ ገብነት ያስፈልጋል። አሁን ፍጥነት መጨመር ያለበት ሲዝን ነው። ጉልበት መጨመር ያለበት ሲዝን ነው። አሁን ድንበር መስፋት ያለበት ታይም ነው። አሁን በኃይል መገለጥ ያለበት ሰዓት ነው። በኢየሱስም ይሄ ይሆንልሃል። ለምትል እላችሁ እና ኃይሌ ይሮጣሉ። እኩል የሚሮጡበት ሰዓት አለ። እኩል ይሮጣሉ። የሆነ ታይም አለ፣ የሆነ ሚኒት አለ። እስማ
ኢትዮጵያዊ እንኳን ያንን ሰዓት ይጠብቃል። እዚህ ኢትዮጵያ ቁጭ ብለህ እነሱ ሲድኒ እየሮጡ አንተ ታይሙን ትጠብቃል። የዛን ጊዜ ፍጥነት ይጨምራሉ፣ ጉልበት ይጨምራሉ። ከዛ በኋላ አብረዋቸው የነበሩትን ይደርባሉ። እኔ በመንፈስ ዓለም ምን እረዳለሁ መሰለህ? በየትኛውም ጉዳይ አሁን አፈት ልከህ ፍጥነት የምትጨምርበት ሰዓት ነው። በኢየሱስም ትጨምራለህ፣ ጉልበት ትጨምራለህ። ጠላት ላይ ይደርስብህ ይሄዳል። ሁለተኛው መለኮታዊ ጣልቃ ገብነት ለምን መሰላችሁ? በጥንካሬ ማንም ሰው ማሸነፍ ስለማይችል፣ ማንም ሰው ስለማያሸንፍ፣ በፍጥነት ማንም ሰው ስለማይቀድም፣ በጥንካሬ ማንም ሰው ስለማያሸንፍ መለኮታዊ ጣልቃ ገብነት ያስፈልጋል። በፍጥነት ማንም ሰው መቅደም ስለማይችል፣ በንግግር ችሎታ ማንም ሰው መሰማት ስለማይችል፣ ጎበዝ ተናጋሪ ነህ አትሰማም፣ እውቀት አለህ አይሆንም ነገሩ። ሰው እግዚአብሔር ካልረዳው በስተቀር፣ እግዚአብሔር መጥቶ ከሱ ጋር አብሮ ካልቆመ በስተቀር፣ ሄሎ ከሰው ጋር ሆነ የከፈትከው በር ሲመሽ ይዘጋል። ከእግዚአብሔር ጋር ሆነ የከፈትከው የትኛውም ነገር ግን ይገርማል፣ በክረምት በበጋ አይዘጋም። ለአንዳንድ ሰዎች እግዚአብሔር እንደዚህ በላቸዋል፣ እኔ ነኝ በራችሁን የከፈትኩት ማንም አይዘጋውም ይላቸዋል። ግን ማንም አይዘጋውም ይላቸዋል። ግን ማታካቻታ ሊባ በኢየሱስም ማንም አይዘጋው። መለኮታዊ ጣልቃ ገብነት ለምን መሰለ? ለኛ ለክርስቲያኖች በጉልበት ስለማንጠቀም፣ በጉልበት ስለማናስብ፣ ገንዘብ ይሰራልናል ስለማንል፣ ገንዘብ ያደርግልናል ስለማንል፣ እኛ ኃይላችን፣ መታመኛችን፣ ጉልበታችን፣ እነዛ በፈረሳቸው ይታመናሉ፣ እነዚህ በሰረገላ ይታመናሉ። እኛ ግን በሰራዊት ጌታ በእግዚአብሔር እንታመናለን። ሃሌሉያ። ሰው በገንዘቡ አንድ ቀን ያሸንፋል፣ ሌላ ቀን ይሸነፋል። ሰው በእውቀቱ አንድ ቀን ያሸንፋል፣ ሌላ ቀን ይሸነፋል። ሰው በእግዚአብሔር አንድ ቀን አሸንፎ ሌላ ቀን አይሸነፍም። ከክብር ወደ ክብር፣ በድል ላይ ድል፣ በበረከት ላይ በረከት። እኔ አላውቅም። አሁን ዝም ብላችሁ አሜን አሜን በሉኝ። እነዚህ ሰዎች አሜን አሜን ብለው ብስኩት ፋብሪካ ይከፍታሉ፣ የተለያየ ነገር ፓስታ ፋብሪካ ምናምን ፋብሪካ ይከፍታሉ። አንተ እዚህ እንዳፈስ ነግረህ እኔ ስመርቅ አሜን አሜን ነው ማለት ያለብህ። ምክንያቱም ጠዋትና ማታ በመቃብር አፈር በዶሮ አንጀት በጋገጭ የሚደግማል የሚመትታል፣ ፎቶን የሚዘቀዝቅ ምናምን ሟርት ሊሟርትባል። በጌታ በኢየሱስ የትኛውንም አይነት ድካም ከሰውነት ላይ ያራግፋል፣ ከቤትህ ላይ ያራግፋል፣ ከመንገድህ ላይ ያራግፋል። ፍጥነት እንዳጨምር ያረገ የተራገፈ ይሁን፣ የሸፈነ መጋረጃ የተገፈፈ ይሁን። ሶስተኛ መለኮታዊ ጣልቃ ገብነት ለምን መሰለ? እንቅፋቶችን ስለሚያስወግድ፣ መዘግየቶችን ስለሚያስቀር። መለኮታዊ ጣልቃ ገብነት እንቅፋቶችን ያስወግዳል። ይህ ህይወት አልጋ ባልጋ አይደለም። በዙሪያ ከከበበክ ደጋፊክ ብቻ አይደለም፣ ተቃዋሚም አለ። እግር ቶርች የሚያስራል፣ እንዳይከናወንልህ ወደ ኋላ ይጎትታል። በጣም ብዙ እንቅፋት አለ። መለኮታዊ ጣልቃ ገብነት ይሁን። እግዚአብሔር ባየልህ ጊዜና ሰዓት ያየልህ ቦታ ላይ እንዳትደርስ መንገድህ ላይ የተደረደረውን እንቅፋት በጠቅላላ አጋንንት የሚያስቀምጠው፣ ሰው የሚያስቀምጠው፣ አንተ ሳታቅ ልትገባበት ያለ እንቅፋት በኢየሱስም ይጠረጋል። ከኔ ጋር የሚስማማ ሰው ካለ ዛሬ ከመንገዳችሁ ላይ እንቅፋት አነሳው፣ በኢየሱስም አነሳው። ከቢዝነሳችሁ ላይ እንቅፋት አነሳው። ኤኒ ካይንድ ኦፍ ኦብስታክል በኢየሱስም ይደቃል። አይታላል። እንቅፋት የሚሆኑ ግለሰቦች አሉ። ስራ ቀጥራቸው አንተ ጋር እያሰራቸው ነገር ጎትተው የሚያመጡብ እንቅፋቶች አሉ። መኪና ስትነዳ እንቅፋት አለ። ልሰራ ስትል እንቅፋት አለ። ዛሬ በየመስሪያ ቤቱ፣ በየሰፈሩ፣ በየመንገዱ እንቅፋት በዝቷል። እንዳታገለግል እንቅፋት፣ እንዳሰራ እንቅፋት፣ እንዳታገባ እንቅፋት። ዛሬ ጸልይልሃለሁ፣ በእግዚአብሔር ጣልቃ ገብነት እንቅፋቶች ይነሳሉ። በኢየሱስም ይነሳሉ። በኢየሱስም ይነሳሉ። መለኮታዊ ጣልቃ ገብነት መዘግየትን ያስወግዳል። መዘግየትን፣ ጫማ መጨረስ፣ ገንዘብ መጨረስ፣ ጊዜ መጨረስ፣ እንደው ዝም ብሎ በአንድ ነገር እድሜ መጨረስ፣ መዘግየት እኮ የሚባለው ነገር ባለፈው ፓስተር በቃሉ ሲናገር ሰምታችኋል። ደርሰሃል እኮ ግን ምን ዋጋ አለው? ነገሩ ካለፈ በኋላ ነው የምትደርሰው። አሁን እኔ እናንተም ብሆን የአንዳንዶቻችሁ ጉዳይ
መንገዳችሁ ላይ እንቅፋት እንዳለ ይገባችኋል። አንዳንዶቻችሁ ያለ ልክ ዘግይታችኋል አይደል? ዝም ብዬ አሜን እያልኩ ቀጠቅጦ አሜን አሜን ሆሊ ስፒሪት አሜን እየተናገርከኝ ነው አሜን። ያዘገየብኝ ነገር ዛሬ ይመጣል። አሜን ባለ በደንብ አድርገን ርብቃ እንዳለች እግዚአብሔር መንገዴን አቅንቶልኛል አታዘግዩኛል። እግዚአብሔር መንገዴን አቅንቶልኛል አታዘግዩኛል። እግዚአብሔር መንገዳችሁን አቅንቶላችሁ የመንግስት መስሪያ ቤት ያዘገየባችሁ ዛሬ ይለቃችኋል። ጎረቤት ያዘገየባችሁ ይለቃችኋል። ጓደኛ ያዘገየባችሁ ይለቃችኋል። እግዚአብሔር መንገዳችሁን አቅንቶ ቤተሰብ ያዘገያችሁ፣ ጓደኛ ያዘገያችሁ፣ ኢኮኖሚ ያዘገያችሁ፣ በሽታ ያዘገያችሁ እግዚአብሔር መንገዳችሁን አቅንቶላችሁ ነገራችሁን የያዘባችሁ በጌታ በኢየሱስ ስም ዛሬ ትለቀቃላችሁ። በኢየሱስ ስም ትለቀቃላችሁ። እኔ ራሴ ካሌብ እንደ 40 ዓመቴ ነኝ እንዳለው እኔ ራሴ ያውን ሰሞኑን እንደ 30 ዓመቴ እያረገኝ ያኔ ገና አገልግሎት ሲጀምር እንደነበርኩት አይነት ጎረምሳ እያረገኝ እንዴ መዘግየትን ያስወግዳል። አሜን በል። ኦኬ። ስለዚህ ጌታ እንደዚህ ይናገራችኋል። ካላስፈላጊ እንግልትና ዋጋ መክፈል ከዚህ በኋላ ህይወታችሁ ነፃ ይወጣል። ዋጋ ከከፈላችሁ ለሚያስፈልግ ጉዳይ እንጂ ለማያስፈልግ ጉዳይ ዋጋ አትከፍሉም። ካላስፈላጊ እንግልትና ዋጋ መክፈል በጌታ በኢየሱስም ህይወታችሁ ነፃ ይወጣል። አራተኛ መለኮታዊ ጣልቃ ገብነት ለምን I need it in the mighty name of Jesus እፈልገዋለሁ ጌታ ደሞ ነገር ያለው ሲጀምር እንደዚህ ብያለሁ። መለኮታዊ ጣልቃ ገብነት እግዚአብሔር አምላክ ምህረቱን ቸርነቱን አይደለም ታማኝነቱን ለቃል ኪዳን ልጆቹ የሚያሳይበት መንገድ ነው። አም ፌስፉል እኔ ታማኝ ነኝ አልተውህም አልጥልህም። ወይኔ በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ ባለፍክ ጊዜ አያቃጥልህም። ጠላት እንደፈለገ ሊያነደው ይችላል። አንተ በኮንፊደንስ ትራመዳለህ። ለምን? አንድ አምላክ አለ፣ አንድ ጌታ አለ። ባለቀ ሰዓት ጣልቃ ይገባል፣ አዋጁን ይገለብጠዋል። ልባርካችሁ። መርዶ ወደ ምስራች ይቀየርላችሁ። መርዶ ወደ ምስራች ይቀየርላችሁ። ሀፍረት ወደ ክብር ይቀየርላችሁ። ማጣት ወደ ማግኘት ይቀየርላችሁ። ባዶነት ወደ ሙላት ይቀየርላችሁ። አራተኛ መለኮታዊ ጣልቃ ገብነት ለምን ነው? ምክንያቱም አንደኛ የትኛውም ታላቅና አስደናቂ ነገር ያለ እግዚአብሔር ስለማይሆን፣ ሁለተኛ በጥንካሬ ማንም ሰው ስለማያሸንፍ፣ በፍጥነት ስለማይቀድም፣ ሁለቱ አንድ ላይ ናቸው። ሶስተኛ እንቅፋቶችን ስለሚያስወግድ፣ መዘግየቶችን ስለሚያስቀር። አራተኛ መለኮታዊ ጣልቃ ገብነት ለክርስቲያን ለቃል ኪዳን ልጆች ለአማኞች በጣም የሚያስፈልግበት ምክንያት ምን መሰለ? ከነቀፋ ከግራ መጋባትና ከድንገተኛ የሞት ጉድጓድ ስለሚያወጣ ነው። ከድንገተኛ የሞት ጉድጓድ፣ ከነቀፋ፣ ከግራ መጋባት በዲቫይን ኢንተርቬንሽን በመለኮታዊ ጣልቃ ገብነት እግዚአብሔር ልጆቹን ስለሚያወጣ አለ እየተከተለ እንደ ሳሚ ንጉሥ ዳዊትን እንደሰደበው የሚሰድብህ ሊያጎድፍ ሊያንቋሽሽ የሚፈልግ ብቻ አይደለም። ግራ መጋባት፣ አንዳንድ ጊዜ ኮንፊውዥን ውስጥ ተገባል። ቤት አቅጣጫ መሄድ እንዳለብህ፣ ምን መስራት ምን አለ መስራት እንዳለብህ ግራ ይገባል። እሱ ብቻ አይደለም፣ ከድንገተኛ የሞት ጉድጓድ የሚያወጣም እንደው ታውቃለህ፣ መለኮታዊ ጣልቃ ገብነት ይባላል። ምክንያቱም አንተ ጠዋት ተነስተ ቤተሰብ ልጠይቅ መኪና ተሳፍራል እና ሰይጣን ደግሞ ጉድጓድ ቆፍሯል፣ ጠብቆ ሊገልህ አጣብቆ ደምህን ሊያፈስ። የዚህን ጊዜ እግዚአብሔር አምላክ ቀድሞ በጥበቃው ምን ያደርጋል? የተወረወረውን ቀስት ይሰብረዋል። ወደ አንተ የመጣው ነገር ወደዛ ጋር ሄዶ ይጋጫል። ኢን ዘ ማይቲ ኔም ኦፍ ጂሰስ ባርካችኋለሁ። በዘመናችሁ እናንተ ተጠርታችሁ እንጂ በመኪና አደጋ አትሞቱ። ሳሜ የውሻ ሞት አትሞቱ። እግዚአብሔር መኝታችሁን ያነጥፍላችኋል። እግዚአብሔር መኝታችሁን ያነጥፍላችኋል። ልጆቻችሁን ባርካችሁ እንጂ እንደወጣችሁ አትቀሩ። አማንታካታ እንደወጣችሁ አትቀሩ። ይደግፈዋል፣ እግዚአብሔር ይከልለዋል።
በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ሴት ከድንገተኛ የሞት ጉድጓድ ፒክ ነው የሚያደርገው። እግዚአብሔርን በሚፈሩት ዙሪያ እግዚአብሔር ደግሞ መልአኩን ያዛል። አሜን በል አሜን በል። ዊዝ ኖ ሪዝን ይሄን ቃል እግዚአብሔር ዛሬ አላከልም። ከድንገተኛ የሞት ጉድጓድ ያውጣል። አንተና ልጆችህ አላውቅም በዚህ ዓመት ማናችሁ እንደሆናል። አሜን ያለ ግን ይሁንለት፣ ባትልም ይሁንልህ። ከድንገተኛ የሞት ጉድጓድ ያውጣል። በቃ ብለው ሳጥን ሊገዙ ጉድጓድ ሊቆፍሩ እያዘጋጁ እያለ እግዚአብሔር አምላክ ሞተ በተባለ ነገራችሁ ላይ ሕይወትን ይሰራበታል። ለለቅሷችሁ የታሰበ ለምስጋና ፕሮግራም እግዚአብሔር ይቀይረዋል። አሜን። ከነቀፋ ከግራ መጋባት ከድንገተኛ የሞት ጉድጓድ ነፃ ስለሚወጣ ሌላ አምስተኛ መለኮታዊ ጣልቃ ገብነት ለምን መሰለ ለክርስቲያን የሚያስፈልገው? ቅድም ነግሬ ያለው ማንም በአቅሙ አያሸንፍም፣ በፍጥነቱ አይቀድምም። መለኮታዊ ጣልቃ ገብነት የሚያስፈልገው ሰማያትን ስለሚከፍት ጠልንም ባንተ ላይ ስለሚያወርድ ነው። የወቅቱን በረከት በአሮን ጢምና መደረቢያ ላይ እንደሚንጠባጥ ልክ እንደዛ ጠል ሁል ጊዜ እግዚአብሔር አምላክ እንደዚህ ያደርጋል። ለእስራኤላውያኖች በደመና ኢንተርፊር ያደርግላቸዋል። ከዛ እንደዚህ ያደርጋል። ሐሩሩን ጥላ ያደርገዋል። አቤት ጨለማውን ቀን ያደርገዋል። ሰማያትን ይቀድላቸዋል። ወይኔ ስለዚህ እንዲህ ይባርካል፣ እባርካል። ዙሪያ ሁሉ ቢዘጋ ዘንድሮ ሰማያት ይቀደዳል። ኢየሱስ ጌታ አሚን ነው። ስድስተኛ ያለ ጊዜው ያለፈን ነገር ለመመለስ ያለ ጊዜው የሞተን ነገር እንደገና ወደ ህይወት ለማምጣት ዲቫይን ኢንተርቬንሽን ለዚህ ያስፈልጋል። አሁን አንዳንድ ነገሮቻችን ያለ ጊዜ ማለት ከጊዜው ቀድሞ ያልፈናል እና ህይወት ደግሞ ሪሞት ኮንትሮል የላትም። የሰማኝ ሰው ካለ እንደዚህ አድርጋ አትመልሰው። አቤት እንደዚህ አድርጋ ወይም ደግሞ ዩቲዩብ ላይ ወይም የሆነ ፊልም ላይ እንደምታይ እንዲህ ተጭነህ ወደ ኋላ አድርገህ አታመጣው። አሁን አንዳንዶቻችሁ ወይኔ አለመለጠ አለፈኝ የምትሉት ነገር ካለ እኔ ባርካችኋል። መለኮት ሪሞቱን ይዞታል። አመለጠኝ ያላችሁት ነገር መልሶ እጃችሁ ይሰጣችሁ። አሜን በደንብ እኔ እዚህ ቆሜ ስባርክ አሜን አትበልና በኋላ ላይ እያልክና እኔ ካ ነግሬሃለሁ። አሜን በል ነግሬሃለሁ። በቃ እንደ አለፈኝ እኔ ቁጭ ብዬ እኔ ስማር እኔ የሆነ ነገር ሲሆን አለፈኝ የምትሉት ነገር ካል እግዚአብሔር መልሶ በእጃችሁ ይሰጣችሁ። ጩሁና በደንብ አድርጋችሁ አሜን በሉ። አሜን ነው። አለፈኝ የምትሉት እንደ ሳራ በዘጠና ምናምን ዓመታችሁ ቃጭር ቀሚስ ያስለብሳችሁ እንደዚህ አድርጎ ወደ ኋላ ይመልሳችሁ። በቃ ሽሮም ሽቶም ያስጠላችኋል። ትየ ሳራ አጭር አስለብሳችሁ በቃ አርግዘው ቁጭ በሪሞት ኮንትሮል ወደ ኋላ አረጉት። ያለፈባችሁንም የሞተባችሁንም እንደገና ወደ ህይወት ለመመለስ ከዚህ በኋላ ትንሣኤ የለውም ያላችሁት ሪዘረክሽን የለውም ያላችሁት ነገር በህይወት ኖሮ ታዩታላችሁ። ሰባተኛና የመጨረሻ ህልማችሁ እውን እንዲሆን ዲቫይን ኢንተርቬንሽን ያስፈልጋል። ያለ መለኮታዊ ጣልቃ ገብነት ህልም አካል አይዝም፣ ህልም አካል አይለብስም። ታልማለህ። ከዛስ በሚቀጥለው ቀን ወንድሞች አስማምተው ይሸጡሃል፣ ውሃ ጉድጓድ ውስጥ ይከተዋል፣ ያድሙብሃል። ስለዚህ ህልም ብቻ ሆኖ እንዳይቀር፣ ቅዠት ሆኖ እንዳይቀር አካል እንዲለብስ ከተፈለገ ይሄኝኔ ጉዳይን የያዘው ሰውዬ ላይ መድኃኔዓለም እንቅልፍ ይነሳዋል። እንደዛ ነው። መርዶኪዎስ ነገሩ ሊያበቃ ዛሬ ማታ ዲቫይን እንደገባ ልክ የሰማኝ ሰው ካል እኔ እኮ እንደዚህ ልባርካችሁ። እኔ እኮ ከልጅነቴ ጀምሮ እንዲመስራት ሐሳቡ ነበረኝ፣ ፓሽኑ ነበረኝ ያላችሁ ሰዎች ያንን የልጅነታችሁን ሐሳብ ብቻ አይደለም ከሱ የሚበልጥ አካል የሚያለብስ
የእግዚአብሔር አመጣጥ ቤታችሁ ይመጣል። ህልማችሁን አካል የሚያለብስ አሚን ነው። ተባረኩ። ኦኬ የመለኮታዊ ጣልቃ ገብነት ባህሪያት ብላችሁ ጻፉ። መለኮታዊ ጣልቃ ገብነት የራሱ የሆነ ካራክተር አለ። you have to know this ይሄ መለኮታዊ ጣልቃ ገብነት እግዚአብሔር ለልጆቹ ለቃል ኪዳን ልጆቹ ምሕረቱን ታማኝነቱን ቸርነቱን የሚያሳይበት መንገድ ነው እንዳልኳችሁ።